ግብን የሚለኝ ብር የምትይዘው ባዶ ደብተር ለኔ ምን ሊያደርግልኝ ነው? ባዶ ደብተር የሰጠሽኝ እና አይደለም ያልሰጠሽኝን ብር ከታችን ልሰጥሽ ነው። ያልሰጠሽኝን ማለት ያልሰጠሽኝን ብር ያላክሽልኝን ብር እስኪ ያው ሴት አምጥቼ እንድሰጥሽ ነው የፈለግሽ። ወይስ ደግሞ ማለት አንቺ ከሄድሽ በኋላ ነው ወደዚህ ስራ ስለገባሁኝ በቃ ገና ለገና ብር አለኝ ብለሽ በቃ በሷ ብር ነው የሰራችው አሁን እኮ የካርሽኝ እኮ ነው ያለሽ በሷ ብር ነው የምትንቀሳቀሰው ተብሎ እንዲወራልሽ ወይ ሰው እንዲያዝልሽ ፈልገሽ? እኔ ሰው እንዲያዝልኝ አይደለም። እኔ እኮ ነገርኩሽ እጃለኝ እግር አለኝ ቻርኬ የምኖር ልጅ ነኝ። እኔም እኮ ይሄን ደግሞ ታውቂያለሽ። ታዩ እየሰራች ነው። እግዚአብሔር ያበርክትልሽ ነው ስራ ሰላም ውድና የተከበራችሁ የማርካንት ተከታታዮች እንዴት ናችሁ? ሰላም ናችሁ አላችሁልኝ? የኔ ማሮች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላምና ጤናችሁ ብዙ ይበልልኝ እያልኩኝ ዛሬ ደግሞ እንግዲህ መጥቻለሁ ማለት ነው። እናንተ ደግሞ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንድትሆኑ በአክብሮት ጠይቃለሁ። ያው እንግዲህ ሰሞኑን እያያችሁት እንደሆነ በጣም ብጥብጥ ላይ ነን። ዛሬ ግን እስኪ እኔም ትንሽ የተረጋጋው ይመስለኛልና በጣም ተናድጄ ነበር እውነት ለመናገር። ግን ዛሬ በመጠኑ ቢሆን ራሴን አረጋግቼው በተረጋጋ መንፈስ ሲስተርን ለማዋራት ያው ስራ ቦታ ድረስ መጥቻለሁ። ያው ሻጋ ከመግባቴ በፊት መግቢያ ልስራላችሁ ብዬ ነው። ምን እንደምትለኝ አላቅም። እያናደዳት ያለው ራሱ ምን እንደሆነ አላቅም። ግን ዛሬ እኔ ብትናደድም ብትጮህም ብትሳደብም እኔ ረጋ ብዬ ለማውራት እሞክራለሁ። ምክንያቱም መፍትሄ የሚመጣው ረጋ ከማለት ነው ብዬ ስላሰብኩኝ ነው። የማይሆን እርምጃ ከመራመሪ በፊት ያሉትን ነገሮች በሰላማዊ መንገድ ለመፍታት እሞክራለሁ። ያው ከኔ ጋርም የነበረውን አይታችኋል። ሲስተርንም ልኪያት የሆነውን ነገር አይታችኋል። እንግዲህ ዛሬ ደግሞ እስቲ እኔ በመሀል ብዙ ሰው ማስገባት ስለማልፈልግ ነው። ምክንያቱም አንዳንዴ የቤተሰብን ነገር ቤት ውስጥ መፍታት አለብን ብዬ ስላሰብኩኝ እስቲ ዛሬ የምትለኝን ትበለኝ ብዬ ያው ለማዋራት ስራ ቦታ ድረስ መጥቻለሁ ማለት ነው። ከሷ ጋር ያለውን ነገር ደግሞ አብረን እናያለን። ግን በተቻለኝ አቅም ፈጣሪ ወይ ትዕግስቱን ስጠኝ ብዬ ልገባ ነው። ምክንያቱም አንዳንድ ነገሮች ትዕግስት ያስጨርሳሉ እውነት ለመናገር ማለት ነውና በተቻለኝ አቅም እንግዲህ ያለውን ነገር በትዕግስት ለመጨረስ እሞክራለሁ። እወዳችኋለሁ። ሁላችሁም በያላችሁበት ሰላማችሁ ብዙ ይበልልኝ። እግዚአብሔር ወጥቶ ከመቅረት ይጠብቃችሁ። ሀገርም ላይ ደግሞ ለመደሰት ገብታችሁ ደስታችሁን ከሚነጥቅ ነገር ፈጣሪ ይጠብቃችሁ እላችኋለሁ። እወዳችኋለሁ። እስከዛው ድረስ ቤቴን ላይክ፣ ሼር፣ ሰብስክራይብ አድርጉ። አብረን እንሄዳለን። ሰልችቶኛል የውሸት ሳቅ መካዴ ውስጤን ሀቅ ጉዳቴን ለመሸምጠጥ ስቆ ከሰው ማምለጥ ሰልችቶኛል መወቃቀስ ባመንኩት ሰው መነከስ ነገርኳት እኮ ሰጠሁልሽ አይደል እንዴ? ባዶ ተነጋግረን የለ እንዴ? ቆይ ባዶ ነው። እኔ ግን አይደለም ግብን የሚለኝ ብር የምትይዘው ማለት ነው። አንቺ ስራ ሰራች ብለሽ ብር አለኝ ብለሽ አስበሽ ነው ወይስ ምንድን ነው? ወይስ ያንቺ ብር መስሎሽ ነው ምንድን ነው? አይ እውነት ለመናገር እኔ አሁን ሱቅ ስላለ ሱቁ የኔ ብር ብዬ አስቤ አይደለም። በሐቁ ስነግርሽ ማለት ነው አላሰብኩም። ግን እኔ ደግሞ የእንትን ያለኝ የረበሸኝ አንድ ሳልመጣ ያልሺ ነገር አለ። እኔ አንቺን ከምንም በላይ እንደማምንሽ ታውቂያለሽ። ሳልመጣ ነይ በቃ ይበቃሻል ሰው ሀገር ያልሽኝ አንቺ ነሽ። ሁሌ ደጋግሜ አልናገርም። ከመጣሁ በኋላ ደግሞ በሰላም በፍቅር ተቀብለሽኝ ቤት ገብቼ እንኳን ደህና መጣሽ ብለሽ እንደሰው ኬክ አስተጋግራችሁ ምናምን በደንብ ስራ ተቀብላችሁ ነው አድሮ የቀየረሽን። እኔ አሁን ገንዘቡን ታዩ
ገንዘብ እኮ የኔን ያንቺን እህትነት እኮ አያሻክረውም። በቃ አንቺ መስሎሽ ካደረግሽው አንቺ መስሎሽ እኔ ለመብዳት ይሄን ነገር ካረግሽው ይለፍ ከኔ ይለፍ። እኔ ነገር ሰርቼ የማመጣው ነገር ነው። እኔ ወጣት ነኝ፣ አልደከምኩም፣ አልታመምኩም። ግን እኔ ለኔ አሁን መንፈስ እየተጨነቀ ያለው ለምን እንደተቀየርሽ ነው ማወቅ የምፈልገው። አንድ እኮ ሰው ነገር ተመዛንቀን እኔ አንድ አልተቀየርኩብሽም። ሁለት ደግሞ እዚያውን ተቀር ስራ ቦታ ነው ከብዙ አይነት ሰው ጋር ነው የምውለው። ብዙ አይነት ወጪ አለብኝ። ተቀርሽ አሁን ራሱ እቃ ለማለት ብር ሰጥቼ ምንም እቃ አልገባልኝም። እንደምታውቁ እኮ ባዶ ነው። በዛ ላይ ደግሞ አንቺ እዚህ ጋር ብር እስኪ በቃ ይሆናል አይደለ? ብር ስልክ እንዳጠፋሁት ነገር አይነት ስሜት እንዲሰማኝ ያደረግሽው ከአንቺ አልፎ አሁን በቤት የራሱ መሳት እያደረጋችሁ ነገር ትክክለኛ ነገር አይደለም። አግባብነት ያለው ነገር አይደለም። ያደረጋችሁ እኮ ጠየቀችሽ፣ እንደ እህትሽ እኮ ያለችሽ እህታችን በምን ጥፋቷ ነው የምትበደለው? እቤት ለምን ቀረሽ ብላ ጥያቄ እኮ ነው ያቀረበችልሽ እኮ። ይሄ እኮ ማለት ነው ጥያቄ ነው። አሁን የሚኖርበት ሰፈር ከብዙ ሰው ጋር የምትዋወቅበት ቦታ ጋር ነው ለሳት ጋር ልክ አክት ያደረገችው እኮ ልክ እንደሰረኩሽ ነገር አለ አይደለ? እኔ አንቺን ብር እንደሰረኩሽ ነገር ነው አዘጋ አታርግታ ይሄ በቃ ያልሆነ ባህሪ አሳይታኝ ነው የወጣችው። ገባሽ አይደለ? እኔ እንደ እህት ልጅ ነው እንጂ ብከሳት አፈር ከድሜ ነው ማስጠላት ማለት ነው። ምክንያቱም እራሳችሁ ባመጣችሁት ካሜራ እኔ መረጃ አለኝ እኮ እራሳችሁ ጋር ባመጣችሁት ልጅ እኔ መረጃ አለኝ። ብከሳት አፈር ከድሜ ነው ማስጠላት ማለት ነው። ግን እህት ነች፣ እህት ነች፣ ታላቅ ነች ብዬ ትቻታለሁ። ከታሻ ማንቺ ነች እኔ ነኝ ከፈለኩኝ ቆይ አንዴ ይቅርታ ስላስቆምኩሽ ይቅርታ። ባዶ ደብተር ለኔ ምን ሊያደርግልኝ ነው? ባዶ ደብተር የሰጠሽ እና አይደለም ያልሰጠሽኝን ብር ከታችን ልሰጥሽ ነው። ያልሰጠሽኝን ብር ያላክሽልኝን ብር እስኪ ነው ሴት አምጥቼ እንድሰጥሽ ነው የፈለኩሽ። ወይስ ደግሞ ማለት አንቺ ከሄድሽ በኋላ ነው ወደዚህ ስራ ስለገባሁኝ በቃ ገና ለገና ብር አለኝ ብለሽ በቃ በሷ ብር ነው የሰራችው በሷ ብር ነው የምትንቀሳቀሰው ተብሎ እንዲወራልሽ ወይ ሰው እንዲያዝልሽ ፈልገሽ? እኔ ሰው እንዲያዝልኝ አይደለም። እኔ እኮ ነገርኩሽ እጅ አለኝ እግር አለኝ ሰርቼ የምኖር ልጅ ነኝ። እኔም እኮ ይሄን ደግሞ ታውቂያለሽ። ታዩ እየሰራች ነው። እግዚአብሔር ያበርክትልሽ ስራ ማለት ነው። ግን እሺ ግን አሁንም በቃልሽ እየካድሽኝ ነው። የላክሽልኝን እያልሽኝ ነው ያልሽ። አሁንም በቃልሽ ማለት ነው። እኔ ካሜራ ይዤ የምመጣው አንደኛ ነገር ቆይ ልንገርሽ፣ አንደኛ ነገር እኔ ካሜራ ይዤ የምመጣው የመጀመሪያ ቀን እኔ ታውቂያለሽ ዩቲዩብ እንደምሰራ ቡና ሳፈላ እኔ ያለውን ድባብ ለመቅረጽ ነው እንጂ ጸብ ይፈጠራል ከአንቺ ጋር ሌላ ጦርነት ይመጣል ብዬ አስቤ አይደለም ካሜራ የነበረው ማለት ነው። ነገር ግን ካሜራ አንዴ ተቀረጸ ወጣ። ከወጣ በኋላ ደግሞ ሰው ምን ላይ ናት ያለችው እንዴት ናት ያለችው የሚለው ነገር ያስጨንቋል። እንደ ማንኛውም ስደተኛ ማለት ነው እኮ ስለሚያስጨንቃቸው። ስለዚህ በኔ ብር እየሰራች ነው ብር ሲያቸው ነው ለምን አንዴ ሺህ የምትመጡት እኔ ጋር ምን አለሽ? ፈጣሪ አንዴ ቤቴ አንዴ ሺህ ልጅ ዳግመኛ መጣ እንደዚህ አይነት ነገር የምታረከው ነው ልጅ እኔ እህትነቷም ይቀርብኛል። እኔ እኮ ማንም አይመጣም። እኔ አሁን እህትነት ስለያዘኝና በቤተሰብም በጓደኛም ካልሄድኩም እስካሁን ድረስ ማለት ነው። ግን በራሳችን እርስ በርስ ተነጋግረን የሚፈታ ከሆነ እንፍታ፣ የሚፈታ ካልሆነ እኔ የሚሄድበት ድረስ እሄዳለሁ እኮ ነገርኩሽ እኮ እኔ ጋር እሷ ጋር ብር አለኝ ስትይ ማለት ነው። እኔ ጋር ብር አለኝ ስትይ አለኝ በጣም አለኝ ነገርኩሽ እኮ አዳምጪኝ። እኔ ጋር ብር አለኝ ስትይ መረጃ ካለሽ መረጃሽን አሰባስቢና ያኔ መክሰስ ትችያለሽ። የዚህን ያህል መረጃ ይሽን አንቺ መረጃ ካለሽ እኔ ጋር ብር ለመላክሽ አንቺ እኔ ጋር ብር እንዳለሽ እርግጠኛ ከሆንሽ ቤተሰቦቼ በቂ እኮ ናቸው። እኔ ጋር ብሩ እንደገባ እርግጠኛ ከሆንሽ ማለት ነው እኔ ብርሽ ልሰጥሽ ዝግጁ ነኝ። እኔ ጋር ብር አለኝ ብለሽ እንታሽ ማለት ነው። ግን ደግሞ ሌላ መረጃ ታዩና በቀደም የተቀረጸው ቪዲዮ እኮ በቂ ነው። ይሄ የሷ ቡክ ነው፣ ይሄ የኔ ቡክ ነው። የሷ ቡክ ባዶ ነው ያስቀመጥኩት በራሴ ቡክ ነው ያልሽው መረጃ በራሱ በቂ ነው። ሌላ ምንም አያስፈልገኝም እኮ እና ካዲያ እኔ ልንገርሽ ያስቀመጥኩት በኔ ቡክ ነው አይደል ያልኳት እና የኔን ብር የኔ ላፍ እዚህ አጓራና ጣ እየተፈራረቀብኝ ከማንም ጋር አስተካክቼ የማገኘው ብር በእናንተ ስም እንዳስቀምጥ ነበር የተደጋጁት አይደለም። በእናንተ ስም እንዲቀመጥ እና ታዲያ እሺ እኔ ሀገር የተንከራተትኩበት እንቅልፌን አጥቼ ልጄና ፍቄ ቤተሰቦቼና ፍቄ የሰራሁት ብር ዝም ብሎ በሜዳ ይቅር ብዬ እንዳልክ ነው የምትፈልጊው? አሁን የመጣችሁ ዛሬ ሱቄ ማለት ነው። እኔ ለጸብ አይደለም ለጸባይ እንድናወራ ነው። እኔ በጸባይ ነው። እኔ አሁንም ይቅርታ ስለጠየቅኩኝ እኔ ደግሞ አሁን ላይ ለጸብ የሚበቃ ጉልበት የለኝም። ጾመኛ እንደሆንኩ ታውቂያለሽ። ፀሐይ ነው፣ ስራው ነው፣ ሙቀቱን እንደምታየው ነው። ጾመኛ ባጾም ይሻልሻል። የሰው ላብ እየበላሽ ባጾሚ ነው የሚሻለው። እሱ ነው ልሽ አሁንም ምን ልሽ ያችን በመሰንዘሩ አንቺም ስም በማጥፋትሽ ሁለታችንም ዘብጥያ ነው የምጠላችሁ። ለጸብ ካልሆነ የመጣችሁ ማለት ነው እንደመጣሽ እንደማከበት ስትጅቢ ደስ ይለኛል። ምክንያቱም በቤቴ በሚኖርበት መታችሁ በተቻላችሁ አቅም ለማዋረድ ሞክራችኋል። ግን ያው
ሰፈሩ ጥሪ ያለ ስለሆነ ምንም እንትን ለማለት አልቻላችሁም። ዛሬ ደግሞ ብራችሁ በስራዬ ቦታ መተሻል ተከብሬ ስራዬን እየሰራሁበት ባለሁበት ቦታዎች ጭቅጭቅም አልፈልግም፣ ምክርክም አልፈልግም እና እያጸዳሁም ነበረ። ታውቂያለሽ እኮ እያስተካከልኩኝ ነበረ እና ከቻልሽ ብትይጂኝ በቀር ማለት ነው። እኔ እኮ ችግር የለም እኔ እሄድልሻለሁ። አሁንም ለጸብ አልመጣሁም። እኔ የመጣሁት እውነት ለመናገር እኔ እኮ ተመልሼ ላለመሰደድ ነው የመጣሁት። ችግር የለብኝም እኮ እኔ ልጄ ናት የምትሰቃየው፣ ልጄ ናት የምትንገላታው እንጂ ሄጄ ሰርቼ የማመጣው ገንዘብ ነው። ነገር ግን እኔ ችግር የለውም የሰው ሀገር ለፍቼ ሁሉ ነገር ያልፍልኛል ብዬ ነው የመጣሁት። ይሄንን የምልሽ እኔ አንቺ ሱቅ ስለምትሰሪ ምናምን የተናድጄ ወይ ሌላ መንፈስ ኖሮብኝ አይደለም። ግን አሁን እኔ እንደ እህት አምነሽ ማድረግ የምትችው መመለስ የምትችው ነገር ካለ አሁን ሌላ ቦታ ከመዳረሳችን በፊት እንደ እህት እየጠየኩሽ ያለሁት እንደ አንቺ ታናሽ የሆነች እንደ ታናሽ ነው እየለመንኩሽ ያለሁት እኮ። በቃ አሁን ልሽ የስራ ቦታ እየለመንሽኝ ነው አሁን አይደለ? አዎ እየለመንሽኝ ከሆነ በቅርብ ለዘካ ብር ማውጣት ስለማይቀር ያን ከነሱ ጋር ጠብቂኝና እሰጥሻለሁ። ለጊዜው ግን የባጀት ምናምን ትፈልጊያለሽ? አይፈልግሻል? እየሰራሁ ነው ስራ ቦታ ነው ያለሁት፣ እያጸዳሁ ነው። አፍጠን ይደርስብኛል እና ስለዚህ የራሴን ብር ነው ዘካ ልኳጭ ስለሆነ ዘካ ምትጠይ የራሴን ያንቺን የለፋሁበት ብር አመሰግናለሁ። አይ እኔ ልጣላሽ አልፈልግም። ብቻ ግን ለሁሉም ነገር አመሰግናለሁ። እሺ ቶሎ በእናትሽ